በትናንቱ በጽናት ድራማ ላይ በተለቀቀው ላይ ብዙዎቻችሁ ፈታ ዘና ብላችሁበታል። በጣም ደስ ብሏችኋል ማለት ነው። ምክንያቱም ጽናትና ኪሩ ሊጋቡ ስለሆነ ስለተፈቀደላቸው በጣም ነው ደስ ያለን። እኔም ደስ እንዳለኝ ሁላችሁንም ደስ ብሏችኋል። በተለይ የኔ ተመልካቾች አስተያየታችሁ በጣም ነበር ደስ የሚለው የምታስቀምጡት ኮሜንት ማለት ነው። በቃ የደስታችሁን ልክ ነው ያየሁት ማለት ነው። እኔም በጣም ነበር ደስ ያለኝ። ግን አባትየው ሲገባ የኪራ ጥያቄ ትንሽ ቢገርመኝም እንዴት ገባ ማንበሩን ከፈተልህ ያለ ጊዜ እንዴ ምን ሆነ ነው አንተ ቤቴ እኮ ነው ያለው አባትየው ራሱ ማለት ነው። እውነት ነው ቤታቸው ነው እንዴ ጉድ እኮ ነው። እና ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ ቤተሰቦቼ፣ ይሄንን ቪዲዮ ስታዩ ላይክ አድርጉ፣ ሰብስክራይብ አድርጋችሁ የዶር ምልክት አብሩ። 9,000 ገብተናል። ቀጣይ ወደ 10,000 ነው የምንገባው ማለት ነው። የጽናትና የኪራ ቤተሰቦች የጽናት ድራማ ወዳጆች በቅርቡ 10,000 መግባት አለብን ማለት ነው። ሰምታችኋል፣ ወደ 10,000። ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ማለት ነው። ስትገቡ ዋናው ነገር ላይክ ማድረግና ሰብስክራይብ ማድረግ ነው ማለት ነው። ምክንያቱም ወደ 10,000 እየገባን ነው ማለት ነው። እና ውድ ቤተሰቦቼ የጽናትና የኪራ እንግዲህ የትናንትና ውሏቸው ደስታንም ድንጋጤንም ያዋከለ ወይንም ደግሞ ያማከለ ነበር ማለት ነው። አባትየው ሲገባ የደነገጡትን ያህል አባትየው ደግሞ እንዲጋቡና አብረው እንዲሆኑ ሲፈቅዱላቸው ደስታቸው ወደር የለውም ነበረ። በጣም ነበር ደስ ያላቸው። ግን ደግሞ አሁንም ደግሞ ድጋሚ ቆይቶ ደስታቸው ሳይብስበት ወይንም ደግሞ ከዚህ በላይ ደስ ሳይላቸው ገና የእናቱን ህመም ከሰማ ይጎዳል ብዬ አስባለሁኝ። ጽናት ኪራ ማለት ነው። ጽናትም ደግሞ አሁን ላይ ያለችው የእውነት ደስተኛ ትመስላለች እንጂ ግን ደስተኛ አይደለችም። ሁሉም ሰው በአጠቃላይ አሁን ላይ ደስተኛ አይደለም። ግን አባትየው ስለፈቀደ በጣም ደስ ብሏቸዋል። እኛንም ደስ ብሎናል። ግን ኪራ የእናቱን ህመም ስላልሰማ እስካሁን ድረስ እኔ ደስታዬ ሙሉ ሊሆንልኝ አልቻለም ማለት ነው። ይሄን ነገር ከሰማ በኋላ ይሄ ደስታው ልክ በተደሰተው ልክ ያህል ይከፋል ብዬ ፈርቻለሁ። አባትየው መነገር አለበት ህፃን ልጅ አይደለም ምናምን በሚላትም ሰዓት እናቲቱ በጭራሽ ኪራ እንዲሰማ አልፈለገችም። በነገራችን ላይ አንድ ልጃቸው ኪራ ብቻ ስለሆነ ለዛም ሊሆን ይችላል። ያው ትሳሳለች እናትም ለልጆቿና ለዛም ይሆናል ማለት ነው። እንግዲህ ኪራ ዛሬ በነገራችን ላይ በቃ የህንድ ፊልም የማይሁሉ ነበር የበሰለኝ ጽናትንና ኪራን ሳሎን ቤት ሳያቸው ምናምን ነው የኔ ውድ የኔ እስትንፋስ የኔ ጽናት የኔ ምናምን በቃ እንዴ ሆ ታው እንጂ እንዴ የጽናት ጓደኛ እኮ ወዳ አይደለም እውነት ለመናገር ሄዳ እሷም ሄዳ እነሱ ሁለቱ ናሆሚና ምሩ ኪራና ጽናት ተቃቅፈው ምናምን የፍቅር እንትናቸውን በቃ ሲቀጩ ማለት ነው። የፍቅር አለማቸውን ሲቀጩ ከዛ እሷም ሄደችና እኔም በቃ ለዛሬ ሳልከራይ አልቀርም ብላ ሄዳ ትራሷን ይዛ መጣች። ምክንያቱም ብቻ ከመሆን ትራስን አቅፎ መቀመጥ ይሻላል ብላ ማለት ነው። ስለዚህ ማን ከማን ያንሳል። በጣም ነበር የሳቁት የዛን ሰዓት ማለት ነው። እና ምሩዬና ናሆሜም አሁን ላይ ደስተኛ ናቸው። እንግዲህ ናሆሜም ምሩና ናሆም እንደተፋቀሩ አቃለው ሲሉ አባትየው አይ ሌላ ነገር ነው የምንነግራችሁ ብለው ቁጭ ብለው ሲነግሯቸው በጣም ነበር የደነገጥኩት። የመለሱት መልስ ደግሞ አስደንጋጭ ነበረና የጠበቁት ነገር አይደለም። ግን ምኝታ ክፍል ቁጭ ብለው እኔ ቤተሰቦቼ ባይፈልጉሽ ወይ ባይመርጡሽስ ሲላት ቤተሰቦቹ ጋር እንደማትጣላ ቃል ገብተህልኛል ብለዋለች። እሷም ይሄን ነገር ባለችው ሰዓት ቀጥታ አባትየው በር ላይ ቆመው እያዳመጧቸው ነበር የሚያወሩትን። ከዛም በኋላ ቀጥታ ገብተው ነበር ቤት ውስጥ ክላስ ውስጥ ያናገሯቸው። ከዛን ተቀብያለሁ እስካሁን ሰዓት ድረስ ደብቃችሁ በመቆየታችሁ ቢከፋኝም ግን ደግሞ ሁሉ ነገር ተቀብያለሁ በሚሉ ሰዓት እኔ ማለት ነው ከተቀመጥኩበት ነበር የተነሳሁት። እኔ እኮ ግርም የሚለኝ እኔ እነሱ ለተጋቡት እነሱ ለተፋቀሩት እኔ ማሽቃብጠው እኔ ምን የሚሉኝ አሽቃባጅ ነኝ? ምን የሚሉኝ የቴሌቪዥን ጣቢያ ነኝ እኔ ማለት ነው። እንዲዚህ እንትን የምደሰተው እና በጣም ነበር ደስ ያለኝ። ምክንያቱም በቃ የሁለቱ ፍቅር የሚያስቀና ነው። ፍቅር እንኳንም ኖረ የሚያስብል ነው። በጣም እሷም ለሱ ብላ ተጎድታለች፣ እሱም ለሷ ብሎ ተጎድቷል። እና እዚህ ጋር እንግዲህ የጽናት ጓደኛ ናት እንደዚህ እያሳቀቻቸው የነበረው ማለት ነው። ትራሷን ይዛ መታ ትራሷን አቅፋ ቁጭ ባለችበት ሰዓት ነበረ እየሳቁ የነበረው። እና ውድ ቤተሰቦቼ የዛሬውን የትናንት የተለቀቀውን የጽናትን ድራማ እንደወደዳችሁት አልጠራጠርም። ምክንያቱም በኮሜንታችሁ ራሱ እንደወደዳችሁት አይቻለው ማለት ነውና እውነት ግን ደግሞ ኪራ የእናቱን ህመም ቢሰማ ከዛም በኋላ ያለውን ነገር ቢያይ አሪፍ ነው ብዬ አስባለሁኝ። አሁን ላይ በእርግጥ ደስታው ሙሉ አይደለም። ናሆሚም ራሱ ስለሱ ደስታ ሲነግረው ጽናት የደስታ ምንጭ ናት፣ የቤተሰቦችም ደስታ ምንጭ ሆናለች ጽናት በጣም ስለ ጽናት ብዙ ነገር ሲያወራ ደስታህን ያቆይልህ ነበር ያለው ማለት ነው።
እና ይህን ይመስላል ውድ ቤተሰቦቼ። ስለምሰጡኝ ሀሳብ አስተያየትም እናንተም አመሰግናለሁ። ስለ ኪራና ስለ ጽናትም ደስ ስላላችሁ እኔንም በጣም ደስ ብሎኛል ማለት ነው። ምክንያቱም እኛ ዋነኛው ስራችን ማሽቃበጥ ስለሆነ ማለት ነው። እኛም እናሽቃብጣለን። ሰምታችኋል። በቀጣይ እንግዲህ ደግሞ ጽናትንና ኪራን የምፈልገው እናቱ ከመሞቷ በፊት ይሄን ነገር ሁሉ እሱ ሳይሰማ ቶቶሎ ብሎ ሰርጉ ቢዘጋጅና የቀለበት ፕሮግራም ቢደረግ ሁሉ ነገር ቢስተካከል በጣም ደስ ይለኛል። እንግዲህ በቀጣይ ምን ሊፈጠር እንደሚችል በደንብ አድርገን አብረን እናያለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳትረሱ። ወደ 10 ሺህ እየገባን ነው። በቅርብ ቀን 10 ሺህ እንገባለን። ሰብስክራይብ አድርጉ። ሀሳብ አስተያየት ደግሞ ኮሜንት አስቀምጡልኝ።